ባለቤቷ ጋር ደውዬ ያለውን ነገር አረጋግጫለሁ። በጣም ሀዘናቸው ከባድ ነው። ምንም መቋቋም አልቻለም። ሊያናግረኝም አልቻለም። ትንፋሹ እጅግ በጣም ያስደነግጣል። እኔን ራሱ እየወረረኝ ነው ሳዳምጠው የነበረው እየወረረኝ ምንም መቋቋም አቃተኝ። እኔ ራሱ ስብራቱን በቃ አንተ ወንድ ልጅ ነህ በቃ በርታት ስለው በቃ እንዴት አድርጌ ተስፍሽ እያለ እንደ አንድ ወንድ ሲንሰፈሰፍ ነው የሰማሁት። ሶ ፕሊስ ምንም ነገር አታ አንተ በርታ ዋካችሁ እንደው በቃ እኔ እንደዚህ መቋቋም ያቃተኝ መውጣት ያቃተኝ ልጆቼን እንኳን ትምህርት ቤት መውሰድ ያቃተኝ እሷ ምን አይነት ነገር እያሳለፈች እንደሆነ ሳስበው በቃ በጣም ያልተሰጠ የሌለ ስም ነው የተሰጣቸው ለእናቷ የሌለ ስም ነው የተሰጣቸው። እኔ በቅርብ ማቃቸው ጎረቤቴ የእናቴ ጓደኛ ሀኒ አብሮ አደጌ ጓደኛዬ ናት። ሰው ምንም ሳያቅ ነው እንደዚህ ማለት የሆነ ሰው ብቻ የሆነ ነገር ይናገር ከዛ በኋላ እየተከተለ የሚመጣው ሰው አንድ አይነት ነገር ሳይታወቅ እኮ ነው። ከዛ በፊት ሴትዮ አንድ ቀን እኮ እንዲህ ተብላ አታውቅም ነበር። የሆነ ሰው ግን የሆነ ነገር መጥቶ ሲናገር ያን ሁሉ ጥሩ ነገር ተሽሮ በመጥፎ ነገር ተደርጎባት እንደዚህ ተባለ። ትልልቅ ልጆች ጀግና ልጆች ያደረሰች እናት ናት። ስራ ከድሮም ጀምሮ የምትሰራ ናት። ቅድምም ልልጋ እየተናገርኩ ነበረ። ከበፊት ጀምሮ ቁጭ ብላ ማታቀናት ጀግና እናት ታውቃለህ ተስፍሽ? ጀግና እናት ቁጭ ብላ አታውቅም። ሁሌም ሰርታ ነው እዚህ መታ። ምናልባት ባትሰራ ኖሮ በእርግጠኝነት በስትረስ ትሞት ነበረ። ግን ወታ መስራቷ ነው እስካሁንም ጤነኛ ሆና ምን ሆና እንድትኖር ያደረጋት የነበረው። ሰው በማያገባው ለምን ይገባል? ሀኒ ልትረዳት እኮ አይደለም እኮ ሴት እኮ የምትሰራው እኮ ለራሷ ጤና ስትል እኮ ነው የምትሰራው። ብትሰራ ጥሩ ስራ ሰራች እንጂ መጥፎ ነገር አደረገች እንዴ? ስንት እናቶች ናቸው ወጥተው ሌላ ነገር ሲያደርጉ የምናያቸው? በእድሜያቸው የማይከበሩ ስንት እናቶች አሉ። ሁሌ ስትመርቅ ጥሩ ነገር ስታወራ እንጂ መጥፎ ነገር አንድ ቀን ከአፏ ወጥቶ ማያቃት አካባቢው ላይ አለች የምትባል እናት ተስፍሽ ለሁሉም ሰው እናት የሆነች እናት ናት። እንደዚህ እኛ ልጆቹ በቃ እንዴት ምን እየተሰማቸው ነው ወላል ነበር። እኔ እንኳን እንደዚህ የሚሰማኝ እንደው ልጆቿም እንዴት ነበር የሚሆኑት እያልኩኝ እንደው ከሲስተሮቼ ጋር አወራ ነበርና በጣም ልክ አይደለም። በቃ አሁን ሚዲያ ላይ እየተደረገ ያለው ነገር ልክ አይደለም። ሀኒን አትጉዷት። እናቷን ያጣችው የአንድ ወር ልጅ ነው ያቀፈችው። 2 ልጅ ነው የምታጠባው። እሷም እስክትሞት ነው የሚጠበቀው። አሁንም የሚጻፈው ነገር የሚፖስተው ነገር ልክ አይደለም። ይሄው እንደዚህ ብለሽ እንዲህ ብለሽ እስከ ዛሬ ለምን አላላችኋትም ነበረ? ለምን አላላችሁ? ዛሬ ግን ሁሉም ሰው አንድ ላይ ዱላውን አበዛባት። ይሄ ልክ አይደለም። ብቻ ግን ብታያቸው አይብሽ ሁሉም ሰው ቢያቃት ኖሮ እጅግ በጣም ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልክ። የምትገርም እናት ናት። በቃ የምትገርም እናት። እኔ እንጃ በቃ ምን ሊፈጠር እንደሚችል እዛ ያለውን ነገር ሳስበው በቃ በጣም ነው እንትን የሚለኝና ሰው በልቶ በቃ የሚጠግብ አይመስላትም። ስታይ ስፍስፍ ብላ ትንሹን ትልቁን ልጄ እንዲህ ልቀሰፍ እንዲህ ልውደቅ እንዲህ ልልሽ እያለች በቃ እንዴት እንደምትሆንና ልክ አይደለም። ፕሊስ በቃ ሰዎች እባካችሁ በቃ በእግዚአብሔር ተዋት። ሀኒ ናት የምታሳዝነው በዚህ ሰዓት። ሀኒ ናት የምታሳዝነው። እናቷን አታ ገና ደግሞ ይሄ ሁሉ ዱላ ልክ አይደለም። በቃ ፕሊስ ቢያንስ የምትጽፉትን ነገር ካፋችሁ የሚወጣውን ነገር ተጠንቀቁ። ያ እንትን እናታቸው በጣም ነው የሚያሳዝኑት። የምር ለመናገር አይ ቲንክ 7 ልጆች ነው ያላቸው። አይ ቲንክ ሀኒ የመጨረሻ ልጅ ነች መሰለኝ። ሀኒ የመጨረሻ ልጅ ናት። የሚገርም ሀኒ ትልቅ አይደለችም። እሺ የኔ በጣም ታናሽ ናት። በልጅነቷ አግብታ ስለወለደች 4 ልጆች ስላሏት እንደ ትልቅ ሰው አዩዋት እንጂ ሀኒ ልጅ ናት። እኔ ታላቅ ወንድሟ ምናምን ነው ከኔ ጋር እኩል እና አብረን ትምህርት ቤት ምናምን እንትን ምን የነበረው ሀኒ ልጅ ናት። በቃ የሆነ ነገር አጥፍታም ቢሆን እኮ ልክ አይደለሽም ብትባል የምትስተካከል ልጅ ናት። ዛሬ 4 ልጅ ስለወለደች እንደ ትልቅ ነገር ተደርጎ እንትን ተባለ እንጂ ልጅ ናት ሀኒ። አሁን ለክፉ ሰዎች ቀሪዎቻችሁ ደግሞ ጸሎት አድርጉላቸው። በቃ እናታችን አርፈዋል። እግዚአብሔር ያበረታት። ገና 40 ቀን ያልሞላት ልጅ በዛ ሚዲያው ላይ ተዋክባ ግራ ሲገባት አይዞሽ ብለን አበርትተን ሳንጨርስ እሳቸው መርቀው አመስግነው ሳይጨርሱ እቤታቸው ሀዘን ገባ።
ቤታቸው አዘን ገባ። ያማል። አንድ እናት ሶሻል ሚዲያ ላይ የምናውቃቸው እናት፣ ክፉ ያልሆኑ እናት፣ ምስኪን የሆኑ እናት፣ ለሁሉም እጃቸውን የሚያጎርሱ ቪዲዮዎቻቸውን እንኳን ገብታችሁ አታዩም እንዴ? ስንቱ ሄዶ ተንሰፍስፎ እንደው እናቴ እያለ እንደሚጎርስ ትላንት የተለቀቀውን እንኳን ቪዲዮ አታዩም እንዴ? በማራይ ክፉ ሰዎች ግን እግዚአብሔር የሥራቸውን ይስጣችሁ። ለማንኛውም ከነሱ እስኪመጣ ድረስ የሞታቸው ምክንያት ከቤተሰቡ እስክትሰሙ ወይም ደግሞ እዛ ቅርብ ያለ ሰው እስኪናገር ድረስ ምንም ከማለት ተቆጠቡ። እናታችን አርፈዋል። ይህንን እንግዲህ እኔ ያደርጉ በቃ እነሱ እስኪናገሩ ድረስ ያው ትሰማላችሁ። መግለጫ የሚሰጣል ያለውን ነገር ትሰሙታላችሁ። ከሶሻል ሚዲያ የተደበቀ ነገር ምንም የለም። ግን በዚህ ሞቱ እንደዚህ ሆኑ እነንትና ናቸው አትበሉ። በቃ የምትለጥፉም ሪከርድ አድርጋችሁ የምትለጥፉም እባካችሁ ርዕስ አትስጡ። በቃ ሰዎችን ከሰዎች አታገናኙ። በቃ አርፈዋል፣ ጸሎት አድርጉ። በቃ መልካም ምኞታችሁን ተመኙ። በጣም ብዙዎቻችሁ በቃ ቢዝነስ የምታረጉት ሰዎች አላችሁ። ኧረ እባካችሁ አረበብ መድኃኒዓለም። ለማንኛውም እኔ መውጣት አለብኝ። እባካችሁ ይህንን ነገር እንትን አትበሉት። በቃ አጀንዳ አትስጡት። እውነት ነው አይደለም፣ እንደዚህ ነው እንደዛ እንትና ገደለቻቸው እንደዚህ ብታጋ ምንም በቃ ምንም አይደለም። በቃ የተዘበራረቀ ነገር አታውሩ። ድንገት አርፈዋል። አዎ ያንን ነገር ደግሞ መጠበቅ አለባችሁ። ተረጋጉ። እሺ ሚዲያ ላይ መተው ማውራት አይችሉም። አሁን ያለውን ነገር እንትን አይሉም። ገና ትላንትና ነው ያረፉት። ስለዚህ እግዚአብሔር ያጽናቸው። ስለዚህ ሁላችሁም እባካችሁ እላችኋለሁ እግዚአብሔር እንግዲህ ከሁላችንም ጋር ይሁን። እናቶቻችንን ይጠብቅልን። እግረ መንገድ የምነግራችሁ ነገር እባካችሁ ቅርብ ያሏችሁ ቤተሰቦቻችሁን ተንከባከቡ። የሚሄዱ አይመስለንም፣ የሚያልፉ አይመስለንም። እድሜያቸው ገፋ ባለ ቁጥር በስስት ማየት ነው ያለብን። በፍጹም ሲደውሉላችሁ ጤንነታቸውን ጠይቁ። እናቶቻችሁን ደጋግማችሁ ጠይቁ። አብዛኞቻችን ኬርለስ ነን። ምንም የሚፈጠር አይመስለንም። ግን እንደዛ አይደለም ህይወት። በቅጽበት በቃ እግራችንን አንስተን መሬት እስክናሳርፍ ድረስ ምን እንደሚፈጠር አናውቅም። ደህና ወጣ የተባለው መንገድ ላይ ቀርቶ እንትን ይላል። ደህና ወጣ ሲባል ድንገት አረፉ እኮ ልትሰሙ ትችላላችሁ። የሚያስደነግጠው ደግሞ በጣም ብዙ ሰው በዚህ 3 ቀንና 4 ቀን አግኝቷቸዋል እናታችንን። ብዙ ሰዎች ማለት እባካችሁ በቃ እኛ ፍቃድ በሌለን ነፍስ ውስጥ ረጋፊ በሆነ ሰውነት ውስጥ አካል ውስጥ ሰራተኛ አደረጋቸዋቸው። ምን አደረጋቸዋቸው? ኖሮ ሰራተኛ በሆኑልን። እናንተ መርዛችሁን ስትተፉ ስንት ነገር ይመሰቃቀላል። እሺ እንደዚህ ያላችሁ እንትን ስትሉ የነበረው አሁን ልጅቷ ትረሳችኋለች? do you think እንደዚህ ብለሽ ተናግረሽ እንደዚህ ብለ ተናግረህ ምንድነው ያገኛችሁት ጥቅም? እንደዛ በመናገራችሁ ምንድነው ያገኛችሁት ጥቅም? እስቲ የተናገራችሁ ሰዎች እስቲ አብራሩልኝ። ወይም ደግሞ ያንን ሰው አሳንሳችሁ ሰድባችሁ ባህላችንን ነው ያስከበራችሁት? ወደ መልካም መንገድ ነው የመለሳችኋል? ንግግራችሁ በምን ቅኝት ውስጥ ነው? ንግግሩ እኮ ነው የሚጎዳው ወዳጄ። የተናገርከው ነገር ወይም የተናገርሽው በስድብ ነው? ልትሰድቢያት ነው? ልታሳንሻት ነው? የብልግና ቃል ነው ወይስ እንድትስተካከል ነው? ክፉ ሰርታ ማታቅ ልጆቿን በፍቅር ምናያት በወጡ በገቡ ቁጥር ተወልደው እስኪያድጉ እዚህ እስኪደርሱ ድረስ ቀን በቀን የምናውቃቸውን ሰዎች 1.5 ሚሊዮን ሰው እኮ የሚከተላቸው ዝም ብሎ አይደለም። ምንም ያላደረጉ ሰዎች ባህላቸውን የሚያስተዋውቁ በቤተክርስቲያን ልጆቻቸውን የሚያሳድጉ በስነ ስርዓት የሚያሳድጉ ቤተሰቦችን በቃ የሆነ ነገር ተከሰተ። ከዛ በላይ ስንት ነገር እየተፈጠረ አይደል እንዴ? ስንት መከራ እያየህ አይደል እዚህ ሚዲያ ላይ? ስንት መጮህ ያለብህ ጉዳይ ላይ መጮህ እንትን ብለህ እዛ ጋር ሆነ አልሆነ ብለህ እንትን ትላለህ። ግን አንድም ሰው የሚቆምላት አልነበረም። እኛ ህብረተሰቡን ለማስተማር አይደለም መጥተን መናገር የነበረብን። አቅጣጫ ይዞ ተከፋፈለ። በቃ ሰው እንዴት ይሆናል እንዴት አይሆንም እየተባለ መከራ ነው ሰው የሚያመጣው ማለት ነው። ስለዚህ በተቻላችሁ መጠን ማታውቁ ሰዎች ስለነሱ ባክግራውንድ ማታውቁ ሰዎች ምንም ባትሉ ጥሩ።
ተግባባን አይደል? እንዴት ነሽ ዳግማዊት? ሰላም ነው? እግዚአብሔር ይመስገን። ተስፍሽ እንዴት ነህ? አለን በረታችሁ